ነው? ስሟ ማን ነው? አስካለ ፍርኩ። ይኸው ጋይስ ላሳያችሁ። ቆይ አንዴ ይኸው ላሳያችሁ። አያችሁ? ቆይ ይኸው አያችሁ? የእንትን ጽሑፍ አይደለም ይታያችኋል። ወረቀት ላይ ነው ራሱ። አያችሁ? ወረቀቱ ላይ ወረቀት ይሄ ነው። እዚህ ጋር ሉኩ ላይ ነው የተጻፈው። አያችሁ? ይኸው እዚህ ጋር ስለዚህ አረብ የጻፈው ምናምን አይደለም። ትክክለኛ የሀበሻ እጅ ጽሑፍ መሆኑን በጣም ነው የሚያስታውቀው። ቤተሰብ የሀበሻ እጅ ጽሑፍ ቢሰሙት ችግር አለው። እሺ ቁጥር ልስጥሽና ትገቢያለሽ። አይዞሽ ተረጋጊ። ሳሪ ደህና ዋላችሁ። ከይቅርታ ጋር አንዴ አውርተን እንውጣ። ችግር ስለደረሰ ነው። እኛ አላስወጣናትም ጋይስ። እሺ ራሷ ናት የወጣችሁ። ነይ ተመልሰሽ ግቢ። ሀበሻዋ እኮ አብራ አይደለችም ጋይስ። ቆይ ሳሪ ቆይ እኛ ሰሚ ነው ከዚህ በኋላ የምንሆነው። እሺ ማሪ ቆይ እሺ ሌላ ሰው እየመጣ ነው ይሄን ጉዳይ በደንብ የሚያውቀው ሰው። ነይ ማሪ ነይ ግቢ። እሺ ውዴ የቅድሟ ልጅ ነይ። የራስሽ ነሽ የወጣሽው። እኛ አላስወጣንሽ። ነይ ግቢ። አምጪ ላስገባኝ። ቆይ የሆነ ቁጥር የምትጽፍ ልጅ አለች። እሷን እኔ ያስገባታለሁ። ደግቢ ማሪ አንቺ ነይ ነው የወደቅና በሆነ ሰው ተደወለ። ፖሊስ ሲደውል ሄደን አየን ጫማና ደም ነገር ፈሶ። ከዛ ሆስፒታሉን ብለን ደግመን ስንጠይቅ በዚህ ደግማችሁ እንዳትደውሉ አለን ፖሊሱ። እና የት ሆስፒታል እንዳለች አላወቅንም። ጥሩ የት ነው ሻርጃ ምን ነበር የሚባለው? አልሚዛን ምንድነው? ቆይ ስሙን ስለማላውቀው ነው። አልማጃስ። አዎ አልመጃስቱ አልመጃዟል አልመጃስቱ። እሺ የፓስፖርት ኮፒ አላችሁ? አዎ አለ። እሺ ላኪልኝ። እሺ በምንድን ነው የሚላከው? ዜድ ሃይባያት ዜድ ሃይባያት ወይ ነፂ ማን ያለው እዚህ? ዜድ ናት። ጁዬ አለሽ? ማሪ ለምን ኤምባሲ አይሄዱም? ፖሊሱ እኮ ለኤምባሲ ነው የሚያሳውቀው። ኤምባሲ ተዘግቷል ዛሬ። አሁን ተዘግቷል፣ ግን እንዳገናኛቸው ነው። ሳሚን ወይም ደግሞ እንትን እናገናኛቸዋለን አብደላ። ከዛ የነሱ ኦልሬዲ ልጅቷ በህይወት ስላለ ሄዶ መጠየቅ ያስቀመጠችው መልእክት አለ። እሱም ምንድነው? ሀዲያ እንግዲህ ለእኔ እንደነገረችው ምንድነው ይሄ ያላትን ሳንቲቦች የእህቷን ቁጥር ምናምን ነገሮችን አስቀምጣ ነው ለሀዲያ አስቀምጣላት ነው። እንግዲህ ከሱ በፊት ግን ሀዲያን ጠዋት ላይ አውርታት ነበር። ጠዋት ላይ ሀዲያን ስታወራት ሀዲያ ይሄው ሪኮርዳው ማለት እንደነገረችኝ ሰውነቷ ተቀያይሮ በጣም ሰውነቷ አባብጦ እና ሽንቷን ከሸናች አራተኛው ቀኗ እንደሆነና ሰውነቷ በጣም እንደተለዋወጠ ነው ሀዲያ ለእኔም ሪካርድ እንግዲህ ያስቀመጠችልኝ። ከዛ ጠዋት እሱን ሳወራት ምን ሆንሽ ነው አስካል ሰውነትሽ እኮ በጣም ተቀያየረ፣ ምን ሆንሽ ነው ስላት ማልቀስ ብቻ ነው በቃ ማልቀስ ብቻ ነው። ቆይ አታልቅሽ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ፣ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳትኝ። ልክ እንደዛ ስላት በሰዓቱ ብድግ ብላ እንኳን መብራት ማብራት አቃታት። እኔም ደግሞ ሀማም እያጠብኩኝ ስለነበረ በቃ አስካል ይሄንን ሀማም አጥቤ ልምጣና አወራሻለሁኝ እደውልልሻለሁ አልኳትኝ። በዛው ቅስፈት እኔ ሄድኩኝ። ያ መልእክት ተጻፈ ለእህቷ ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች። ደግሜ ስደውል ስልኳ አይሰራም። ከዛ አንዷ ፊሊጲን ሹፌር አለች እነሱ መታ አክባር ሰማሽ ወይ አለችኝ። እንዴ አክባሩ ምንድነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን ያ አስካል ያኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላት ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት እንደሄዱ ግን አላውቅም በእርግጠኝነት። ቤት ውስጥ ብቻ ብቻዋን ነበረች። ደንግጬ ጧት ሰማ ክብሮን ደወልኩለት።
እኔ እና እሱ ብሎክ ተደራርገናል። ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አደረግሽ? አይ እኔ ዝም ብዬ ከዛ ብሎክ አደረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለት። ይሄ ነገር ሚውት አድርጊ አንቺ ክብሮ ሚውትን ፍታ። እሺ መሲ ለምንድን ነው ብሎክ የተደራረጋችሁ አንተ እና እሷ? ኦኬ እኔ አሁን እሷ ብሎክ እንዳረገችኝ አላረገችኝ እኔ የማውቀው ነገር የለም። ብሎክ አላረኳትም። እኔ ስለ ብሎክ ደግሞ እሷ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን ልንገርሽ ከሚስቴ ጋር ምንም ያጣለን ነገር የለም። ፒስ ነው። ሚስቴ ደግሞ ጉንፋን ሲይዘት አይደለም የሆነ ነገር እንትን ስል ራሱ ለኔ ትነግረኛለች። እዚህ ምንም ህመም ነገር የላትም። የኔ ፖይንት ምን እንደሆነ ልጠይቅህ። አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላም በፍጹም። እኔ ምናልባት ብዬ ሁሌም ስልክ ይቀበላ። አሁን የሹፌሯን ስልክ እንደተቀበልኩኝ የሀዲያ ስልክ እንደተቀበልኩኝ የኢቫንን ምናልባት ነገ የሚመጣው ነገር አይታወቅም። ምናልባት በሆነ አጋጣሚ ስልክሽ እምቢ ቢልም እናወራለን ብዬ ልክ እንደመጣው አካባቢ ነው ወይንም ኢትዮጵያ ያለው መሰለኝ የተቀበልኩት ስልኳን እኔ ይቀበላለሁ እንዴ። አሁን ያሰራውንም ስልክ የተቀበልኩት ዝም ብለሽ ስልክ ስጭኝ መረጃ መኖር አለበት። አንቺ ብቻሽን ነሽ፣ እኔ ብቻዬን ነኝ። ምናልባት ስልክሽ እምቢ ካለ አንድ ሰዓት አንድ ደቂቃ ሲደውል ስልክሽ ምናልባት ሳይሰራ ከቀረ ይጨንቀኛል። እነሱን ደውዬ ይጠይቃለሁ በማለት እኔ በቅንነት ነው ስልኳን የተቀበልኩት እንጂ አሁን እኔ እዚህ ጋር ብዙ ነገር እንትን ማለት ስለማልፈልግ ነው። እኔ ብሎክ ያረኩበትን ምክንያት ያኔ ማውራት አለብሽ ካልሽ እኔ ብዙ ነገር ላውጣ እችላለሁ፣ ግን ስለማልፈልገው ነው። ሁለታችሁ በዚህ የተነሳ በቅርብ ተጣልታችሁ ታውቃላችሁ? ላ በቅርብ አልተጣላንም። እኔ በእርግጥ ኢትዮጵያ ተሳፍሬ ነው የመጣሁት። እሷ ቱርክ ልትሄድ አካባቢ ላይ ባንቺ ወይ በሆነ በሴት ምክንያት ሁለቱ ተነጋግረው ጸብ ነበራችሁ? የሰማሽው ነገር አለ ውዴ? እውነት ለመናገር ሁሌ እንደሚጣሉ እኔ ከኢትዮጵያ ከመጣሁኝ 3 ወሬ ነው ምናምን ነው። ከመሄዴ በፊት ግን እናወራል ያለውን ነገር ያኔ ከሷ ጋር ማለት ነው። እኔ ብዙ ነገሮችን እላለሁ ራሴን ብዙ ነገሮች በቃ ብቻ እናገራለሁ። ለዛም ስለሆነ የኔ ትልቁ ጥያቄ ማሪ አንቺና እሷና እሱ ባንቺ ምክንያት ጸብ ነበራቸው ከይቅርታ ጋር? አዎ አይደለም ብቻ እንግዲህ ጣሉ አላውቅም፣ ግን እሱ እኔን እንትን ያኔ እኔ ከሷ ጋር ብዙ ኮንታክት እንዳላረግ እንደሚፈልግ አይ ነው አውቃለሁ። እሺ አንቺ ነሽ ማሪ ለሱ ኮማ ውስጥ ናት ብለሽ የነገርሽው? አዎ ምክንያቱም አረፈች ማለት አልፈለኩኝም። ለምን? ምክንያቱም ኬዙ ምን ከዛ በፊት ግን እኔ እንደተነገረ ፊሊጲኒቷ አዛ ያለችው ስትነግረለኛ ሮብለት ነው ማክሰኞ ዕለት ብቻ ሁለቱ ሲያወሩ እየተጨቃጨቁ እንደሆነ ሰማሁኝ። ለዚህ እኔ ጋር ላለችው ፊሊጲን ጻፈችላት። ግን ባሏን ማለት ነው ብሎክ ነኝ ብላ ነበረ። ሳርዬ ብሎክ ነኝ ብላ ነበረ። እንዴት ነገረች? እሺ አንቺ ብሎክ ነሽ ከሱ ብሎክ እስከሆንሽ ድረስ ብሎኩን ማን ውዴ እኔ ነኝ ብሎክ እኔ ነኝ። እሺ አሁን ደግሞ ሌላ ጥያቄ። አንቺ አሁን ለምሳሌ እሱና አንቺ ብሎክ ናችሁ፣ እሷ ጋር እንደትሆኝ ምናምን አይፈልግም። ለምንድን ነው አንቺ ሞታለች ብለሽ ኮማ ውስጥ ና ብለሽ የነገርሽው? አዝነሽለት ለሱ እንዳይደነግጥ ነው? አዝኜለት ሳይሆን የሆነ ነገር በቃ ማለት እሱ ያለውን ነገር እንዲነግረኝ ብዙ ነገር የጠየቅኩት አለ። እኔ ትላንትና ጠዋት ሳወራው በጣም ብዙ ነገር ከእሷ ጋር መች እንደተደዋወለ ምን እንደተባባሉ ምን እንዳለችው ሁሉ ይኸው መናገር ይችላል። ጠይቄዋለሁ። ስለዚህ ምን አልኩትኝ ድንገት እንኳን ሞተች ካልኩት ምንም ነገር ላይነግረኝ ይችላል ስላልኩኝ እስቲ ምን ችግር ነው ያለው ነገር ምንድን ነው ብዬ ነው ኮማ ውስጥ ነች ያልኩት እንጂ ለሌላ ጉዳይ አይደለም። ኦኬ ከዛ በኋላ ኮማ ውስጥ ናት ስትዩ ምን አለሽ? እሱ ተደዋውላ ያውቁ? ሮብለት ነው ሮብለት ነው የደወልኩላት ነው ያለኝ። እንደዛ ነገር ነው። ግን ትላንትና እኔ በጣም ተደናግጬ ስለነበር እንትን አላልኩትም። አንቺ በመጀመሪያ ደረጃ ማለት አሁን እሱና እሷ በጣም ብዙ ጊዜ ሲጨቃጨቁ አንቺ ካለው ነገር አንጻር ብሎክ አረግሽው። ከዛ በኋላ እቺ ልጅ ህይወቷ ካለፈ በኋላ ምን ይነግረኛል ብለሽ አስበሽ ነው ብሎክ ፈተሽ? ኦልሬዲ ብሎክ አድርገሽዋል። አንቺና እሷ አትስማሙም። እሷ ኮማ ውስጥ ናት ብለሻልሽው መሞቷን እያወቅሽ። በነገራችን ላይ እዚህ ጋር አንቺንም ክብሮ ምን የምንጠይቃችሁ የሞተ ተጎዳ
አንተም አትጎዳ፣ ማናችሁም አትጎዱም። የተጎዳችሁ የሞተችው መከረኛዋ ስደተኛዋ ናት። ጓደኛ አትጎዱ፣ ቤተሰብ አይጎዳ። የሞተ ተጎዳ እስከ 40 እስከ 80 ድረስ ብታስታውሷት ነው። ከዛ በተረፈ ሁላችሁም የራሳችሁን ህይወት ትኖራላችሁ። ሁላችሁም የራሳችሁ የምትጎዳው ሀቋ ሳይወጣላት ሀቋ ተደባብሶ ሀቋ ተሸፋፍኖ ሚቀር አሁን ሳሪም እዚህ የምትዳረቀው እኔም እዚህ የምንዳረቀው ከእናንተ እውነትን እናገኛለን ብለን አይደለም። ፈጣሪ የድንግል ማርያም ልጅ ሀቋን ደሟን እንትን ይበል። እኔ ከሰውየው የሰማሁት ነገር ስላለ ጥያቄ ምልክት ያ ነው። ሳሪ አሁን ጥያቄ ልጠይቅሽ። እሱ ክብሮም ወደዛ ወደ ሰዎቹ ምልክት ሚን ቮይስ ላከ አይደል? እንደላከ ነገርሽ አይደል? ለእንጂ ቮይስ ወደ ሰዎቹ አልኳል። እሺ ይሄን ነገር አልሰማሁም። እሺ ማነው ደልት ብሎ ያስደለተው? አንድ ሳሪ አንድ ሀዲያ ናት። ሌላ ምናምን የሚል ነገር አላልኩም። ግን እዚህ ጋር ፊሊጲኒቷ እኔ ጋር ያለችው ሳሪ ሰውየው ምን እንዳለኝ ታውቂያለሽ? የመጨረሻ ሰዓት ያወራቻት ልጅ አለች። ብዙ ነገር የምታውቀው እሷ ናት እኮ ነው ያለው። ማናት መጨረሻ ያወራቻት ሰዓት ያወራቻት ማን ነው? ሰውየው ደግሞ ትልቁ ታርጌት አድርጎ የሚናገረው ደግሞ ይቅርታ ክብሮም አንተ ላይ ነው። ከሱ ጋር የተነጋገረችው ነገር አለ ወይ? ከሱ ጋር ኪልዮ ማለት ከሱ ጋር ዛዕላን ስትሆን አለ ስራ ራሱ ያስጠላታል ቤት ውስጥ። እኛ ሰላም ትተና ስንመለስ ነው ይሄ ነገር የተፈጥሮ ያገኘ ነው። እሺ ሀዲያ የታለች? ሀዲያ አንቺ ጋር ናት አሁን ያለችው? እዚህ ቤት ነው አንድ ላይ አይደለም ቤቷን ያለችው። ግን ከይቅርታ ጋር ማለት ነው ወረቀቱን እዚህ ለእናንተ ጽፋው ሄደችው አቅዳበት እዚህ ጽፋ እናንተ እንትን እንድትሉላት ነው። ይሄንን ወረቀት ፊሊፒኗ ምን የትኛው ቋንቋ አውቃ ነው አንብባው እዚህ ጋር የሆነ ወረቀት አለ ብላ ይጠራችሽ ከይቅርታ ጋር ውዴ እኮ እሷ የሆነ ወረቀት አለ። ይሄ ወረቀት ምንድን ነው? እኔ አላቅም። ምክንያቱም ከሞተች ዛሬ ነው እንግዲህ ትላንት ማታ እንደዛ ያለችኝ። ዛሬ ሄጄ ነው ወረቀቱን ያወጣሁት። ፊሊፒኗ የኛን ቋንቋ በምን የተጻፈው በምን አውቃ ነይ ይሄ ወረቀት እዚህ ጋር አለ አለችሽ? አዎ እሷ እኮ ምንም የገባት ነገር የለም። እስቲ የሆነ ወረቀት አለ መሳቢያ ውስጥ። ስለዚህ ነይ ይሄ ነገር ምን ሊሆን ይችላል? እኔም ደግሞ ዝም ብዬ በእርግጥ እንዲህ ይጻፋል ብዬ እንትን አላልኩም። ልጅቷ ከሄደች ቆይታለች አይደል እንዴ? ልጅቷ ከሄደች እኮ ቆይታለች። እንዴት ዛሬ አወጣችሁት ወረቀቱን? እስከ ዛሬ ለምን ቀድማችሁ አላያችሁትም ወረቀቱን? ዛሬ አይደል ሄደች ልጅቷ? እኔ ዶርም ውስጥ እኮ አይደለም ያለችው እሷ። እኔ የግሌ ዶርም አለኝ። እሷና ደግሞ ፊሊጲኒቷ ደግሞ የራሳቸው ዶርም አላቸው። እኔ እኮ እሷ ዶርም አይደለሁም። መቲ እኔ ግን ወረቀቱን ሌላ ሰው የጻፈው ነው የሚጻፈው። ጥሩ አዎ። ግን አሁን አንቺ ለምሳሌ ማለት ነው እሱና እሷ በመጣላታቸው ምክንያት ራሷን አጥፍታለች ብለሽ ታምኛለሽ? እኔ እንጃ ይሄን ነገር አላውቅም። ግን በብዛት እንደሚጣሉ ከኔም ጋር ብዙ ጊዜ እንደማንም የማን አይ ኖ። ግን ለምሳሌ እሱና እሷ በመጣላታቸው ምክንያት ላይክ ህይወት እንዳበቃ አርጋ ራሷን በራሷ አጥፍታለች ብለሽ ታምኛለሽ? በሱ ምክንያት ዛሬ ቀላሉ ነገር እኮ እዛች ልጅ ያቺ ልጅ ላይ ያለው ዋትስአፕ መታየት አለበት። ምን ብላ እንደጻፈች ይችላል። ይሄንን ገንዘብ ስጭልኝ፣ ይሄንን አድርጊልኝ ያለች ከዚች የበለጠ መጨረሻ ሰዓት ያወራቻት ልጅ ጋር ነው። ያለችው ነገር አለ፣ ለክብሮን ያለችው ነገር አለ። ምንድን ነው ያለችው ብለሽ ምን አለች? ሮብለት አንተ ክብሮን ምን አለች? እሺ ሮቢላታ እኮ ያወራነው ሮቢላታ እንዲህ አሟት ሴትዮዋ ነግራ፣ ሴትዮዋ ደግሞ በራስሽ ብር ትኬት ቆርጠሽ ተሳፈረ። በሁለት አርጊና አንቺና እኔ እሺ ክብሮን ቀጥል በልሞክረው ጁዬ በሁለት ማሬ ሀዲያ ቁጥር ልሰጭን ትችያለሽ ከይቅርታ ጋር። እሺ ከመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን። ከዛ በኋላ ነገር ባሉ አይደል እንዴ እንግዲህ ይሄን ያስተሳሰብ አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌን ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህንን ምክር የመከርሻት ለምንድን ነው የምትቀበለው? ከክብሮም ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለህ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ። ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይህንን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላድርግሽ። ግን ለምንድን ነው አንቺ ያንን ብሯን እንድትቀበል የምትጠይቂያት? ባሏን የገዛ ባሏን
እሺ ውዴ ይሄን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ ማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛዬን ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ ከፍላለሁ፣ አዎ እከፍልሻለሁ፣ አንድ ባንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በእርግጥ እንዴት አወቅሽ እኮ መጀመሪያ ንገሪው። መጀመሪያ ፕሮሰስን ስትጀምሪው እዚህ ከመጣሽ በኋላ እዚህ ከመጣ በኋላ ብሬን ትሰጠኛለህ ወይ በዩ። ገና ኮንትራት አይደለም ባሉ አይደለም እንዴ? ለምንድን ነው የሚሰጣት? ታሪዬ ክብሮም ለምን አያወራም? ለሱ መድሉን ስጡት። እሺ እንሰጠዋለን። ነገር ይደረሳል። ይኸውልሽ ክብሮም ሚስቴ ሞተችብኝ ብሎ ስለመጣ የመጠበቅ ግዴታ ስላለው ነው። ይውዬ ገብቶሻል? እዚሁ እንዳለን ጠጭ አድርገን ከእሷ ጋር ለመለያየት ነው የኔ ጥያቄ። አንድ ሰው ባሉ ሲያመጣ ምሳሌ ይወጣት ዝም በይ አትበሉ፣ ያለበለዚያ ቦልፋችሁ። የኔ ጥያቄ አንድ ሰው ባሉን ሲያመጣ እኔ ምሳሌ አድርጌ ነገርኩሽ። ባለቤቴ ነው ባሌ ነው። ሲጀመር ኢትዮጵያም አልተጋባንም ነበር፣ እዚህ መጥቶ ነው የተጋባ ነው። ሲመጣ ግን ብሬን ትመልሳለህ አላልኩትም። ማንም ጓደኛ ያለኝም የለም። ቢኮዝ ባሌ ነው፣ በቃ ባሌ ነው ብዬ የማገባው። ስለዚህ ለምንድን ነው ባሏ እስከሆነ ድረስ አግብተዋለች፣ ሂዳ ነግራሻለች። 2 ወር ሂዳ ከነጭራሹ ቤተሰቧ ጋር ሳትሄድ እሱ ጋር ሂዳ አግብተዋለች። እስካገባችሁ ድረስ ለምንድን ነው ብሯን የሚመልሰው? እንደውም አብረው ሰርተው አድገው ከኮንትራት ቤት ወጣ አብረው ህይወታቸውን እንዲኖሩ መሆን ሲገባው ለምንድን ነው ይመልስ ብለሽ አልሻት? ከይቅርታ ጋር ለምን ውዴ? እኔ ምንም ሌላ ኬዝ የለኝም። ምንም ይሄ የሚሸፋፈል ሌላ ኬዝ ሳይኖር ስለሚጨቃጨው ብዙ ነገር ስለሚናገራት እንደፈለገ ብዙ ነገር ሲያመነጫጭቃት ገባሽ? ይሄ ሁሉ ስለሚናገር ነው እንጂ እኔ ሌላ ኬዝ ኖሮኝ የለም። በእርግጥ አሁንም በድጋሚ የምነግርሽ ቺት አርጎባታል። የምታውቂው ነገር አለ። ክብሮም አሁን እንዳለችው ሂዊ ወይ ከአንቺ ጋር ወይ ከሰንበዲ ጋር ክብሮም ቺት አርጓል። ስለዚህ ይቺ ልጅ ከሁለት ያጣ እንዳትሆን ነው እየመከርሻት ያለሽ፣ ወይ ክብሮም ወይ ገንዘቧ እንዳታጣ። ስለዚህ ከሁለት አንዱ እንዳታጣ ስለምትፈልጊ ክብሮም ቺት እንዳረገ ስለገባሽ ኦልሬዲ ብሯን ቢያንስ ይመልስ። እርግጠኛ ስለሆነች ሳርዬ እርግጠኛ ስለሆነች ስለገባት ሳይሆን እርግጠኛ ስለሆነች ከራሷ ጋር ክብሮም ሲያወራ ደግሞ ሪሊ ይወጣል። ለክብሮም እድሉን ስጡት። ዛት ሚንስ እንደዛ ስለሆነ ነው እንጂ አንቺ ከሁለት ያጣ እንዳይሆን ጓደኛ ከሆንሽ ምንም ነገር ቢሆን ትዳራቸው ከተስማማ ተስማማ፣ ካልተስማማ ደግሞ ዋቴቨር። ግን ገና ከሱ ሳይመጣ ነው እኮ አንቺ አሁን ዲል እያረግሻለሽ። ሳርዬ በዛ ላይ 100% እርግጠኛ ሆና ነው ብርሽን አስመልሽ የምትላት። ሰው እርግጠኛ ሳይመጣ ገባሽ? ወይ አንቺ ጋር ወይ ሌላ ሰው ጋር ቺት አድርጓል። ስለዚህ ክብሮም ይሄድበት። ይኸውልሽ እኔ አንድ የመጨረሻ ነገር ላውራ። እኔ ክብሩንም ያውራ ማንም ያውራ፣ ይሄ እውነታው እኔ ነገር አይደለ? ገባሽ? የፈለጋችሁትን ነገር ማለት ትችላላችሁ። ምክንያቱም እዚህ ጋር ኖ ውዴ ችግር የለውም። የፈለጋችሁን ቺት አድርጋለች ምን ብላች ብዙ ነገር ልታውሱ፣ ግን ሀዲያ ብትመጣ ሀቁ ሁሉ ሀዲያ ጋር አለ። ገባሽ አይደለ? እኔ የራሴ ህይወት ነው። አዎ ሀዲያ ትምጣ። ይሄ ቺት ይሄ ምን እኔ አላቆም ያንን ህይወት። ገባሻ? ያንን ህይወት እኔ አላቆም። ዛሬ አስካል ስለሞተች ብቻ አይደለም ክብሮንም ያውራ፣ ግን እኔ ይሄ ሁሉ ነገር ሲሆን አላውቅም። ያውራ እሺ ክብሮም ያወራል፣ እድሉን እንሰጠዋለን። አንቺ ግን እዚህ ይኸውልሽ፣ አሁንም ቢሆን አዳምጪ። ከይቅርታ ጋር ስምሽ ማን ነው? ሂባ። ይህን ሁሉ ነገር የምንነግርሽ ይህን ሁሉ ጥያቄ የምንጠይቅሽ አንቺም ነገ ተወልጅና በልጅሽ ላይ ወይም ደግሞ በእናትሽ በእህትሽ በወንድምሽ ላይ ልክ እንደዚህ አይነት እጣ ፋንታ ሲደርሳቸው ሰው ሲፈልጉ ሰው ስለሚያጡ የዛኔ እውነታቸው ስለሚደበቅባቸው ከሀቅ ጎን እንድትቆም እንጂ እኛ የፖሊስ ሰው እየሰራን አይደለም። ገባሽ? ነገ ለእህቶቻችን ማስተማር ስላለብን ነው። ስለዚህ አንቺ ግልጽና ጥሩ ሰው ሆነሽ በመልካምነት ልትናገሪ ነው የሚገባሽ። ምክንያቱም አንቺ እንደውም እድለኛ ነሽ። እዚህ ጋር ቁጭ ብለሽ እህትሽ የምትወጃትን አብረሽ የበላሻትን አብረሽ የጠጣሻትን በዚህ ነገር ስታጪ ስሜቱ በጣም ይከብዳል። እኔ እንደውም እንደዚህ አልጠብቅሽም። ምክንያቱም እኔ አብሬ የበላሁት አብሬ የጠጣሁት ሰው እንደዚህ ህይወቱ አጣ ሲባል ኔቨር ኤቨር ዳንቺ ኤክስፔክት ማድረግ ሳርጌ እኔ የታዘብኩት ነገር እንኳን አይደለም። እኔ የሆነች እኔ ስለ ልጅቷ ሲወራ ማርያምን እያለቀስኩ ልጆቼ ሁሉ ማማ ለምን እያሉኝ ነበር ሳለቅስ እግዚአብሔርን ስሰማታ። አንቺ ጋር ጓደኛ ናችሁ፣
በጣም ተጎድታለች። እቺ ልጅ ጉዳቷን ታውቂያለሽ። ጀስት በቃ የኔ ፊሊንግ ነው። ኖ ተረዳውሽ ውዴ፣ ተረዳውሽ። ችግር የለውም። እኔ ትላንት ጠዋት ነው የተነገረኝ። ሳሪ የተደበቀ ነገር አለ ያለችው ነገር ለምን አትናገርም? እሷ ትናገራለች። ሳሪዬ ስሚኝ፣ ታምኝም እኔ ማንም እንዲወደኝ ማንም እንዲጠላኝ ህይወት ነው የምትሉኝ። እኔ ምን እያረኩ ነው ታዲያ? እከካ ማንም እንዲወደኝ ህይወት ነው የሚሉት የመሰለኝን አስተያየት እንደማንኛውም ሰው እየተናገርኩ እኔ ሳርዬ ማንም እንዲወደኝ ወይ ደግሞ ማንም እንዲጠላኝ ብያለሁ። እዚህ ምድር ላይ ማንም ወደደኝ ማንም ጠላኝ አይ ዶንት ኬር። ገባሽ አይደለ? ግን እኔ እዚህ ጋር አሁንም የመጣሁት ስደውይልኝ ትናንትና ጠዋት ነው ነገር የሰማሁት። ሪካርዶች አሉ ሳውራቸው የነበረው ማዳሜ ስትነግረኝ ሳውራው የነበረው ሁሉ ነገሮች አሉ ሪካርድ። ገባሽ? አሁን እሷ ኢንሻአላህ ሬሷ ሲመጣ ከዛ በኋላ እኔም ፖሊስም ራሱ መጥቶ ስልኬ እንዲፈትሽው ፈልጋለሁ። ገባሽ አይደለ? እኔ ችግር የለብኝ። ግን እዚህ ጋር ትላንት ከተነገረኝ ጊዜ ጀምሮ ሳለቅስ ሌሊቱ ሙሉ አልተኛም። እንዴት እንዳለውኝ እኔ ብቻ ነኝ የማውቀው። ገባሽ አይደለ? ስለዚህ ፖሊስ ማሰብ ይችላል። እኔ ሁለት አይነት ሰዎች አውቃለሁ በራሴ በህይወቴ የደረሰብኝ ማለት ነው። እስቲል እስካሁን ድረስ ሁለት አይነት ሰዎች፣ አንዳንዶቹ በትክክል ይወዱኛል። እዚህ ቲክቶክ ላይ ያሉትን አይደለም የራሴ ጓደኛ የምላቸው ከራሴ የምቀርባቸው ቤተሰብ ዘመድ ብዬ የምላቸው ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን እንደሆነ ታውቂያለሽ? አንዳንዶቹ በጣም ይወዱኛል፣